አንድ ወጣት ወደ መምህሩ ቤት በመሄድ በሩን ያንኳኳል። ደጋግሞ ቢያንኳኳም ምላሹ ዝምታ ነበር። በመጨረሻም ትዕግስት በማጣት በሩን ገፍቶ ገባ። መምህሩን ቁጭ ብሎ ሻይ ሲጠጣ አገኘው። ወጣቱን ግራ በመጋባት መምህር ሆይ ይህን ያክል ሰዓት በር ላይ ቆሜ ሳንኳኳ ለምን ግባ አላሉኝም ብሎ ጠየቀው። መምህሩም ታዲያ ለምን አልገባህም አለው። ወጣቱም እርሶ ስላልፈቀዱልኝ ነው አላቸው። መምህሩም ታዲያ አሁን ፈቅጄልህ የገባኸው አለው። ልጄ መግባት ካለብህ በሩ ክፍት ከሆነ መግባት ነው፣ ካልሆነም ደግሞ ወዲያውኑ ወስነህ መመለስ እንጂ ፍቃድ ፍለጋ ብለህ ይህንን ሁሉ ጊዜ በር ላይ መቆም አልነበረብህም፣ ጊዜን ሁሉ ማባከን አልነበረብህም አለው። ህይወት ወይ መግባት ነው ያለያም ደግሞ ዞር ብሎ አማራጭ መፈለግ ነው። ክፍት በር ላይ ቆሞ ሰዓታትን ማባከን ወደየትም አይወስድም። ሰውየው በጨለማ ውስጥ እጅግ ጥልቅ በሆነ ባህሩ አጠገብ ተቀምጦ ጨለማው እስኪገፍና እስኪነጋለት ድረስ ጊዜ ለማሳለፍ ከጣገቡ ያሉትን ጥቃቅን ጠጠሮችን ወደ ባህሩ ይወረውር ጀመረ። ምንም ሳያስተውል ከጣገቡ ካሉ ጠጠሮች መካከል በጣም ጥቂት እስከሚቀሩ ድረስ ሌሊቱን በሙሉ መወርወሩን ቀጠለ። ጎህም ቀደደ፣ ምድርን በብርሃን ተሞላች። ሰውየው ወደ እጁ ሲመለከት ግን ደነገጠ። ሌሊቱን በሙሉ ተራ ጠጠር መስሎት ወደ ባህር ሲወረውራቸው ያደረው እጅግ ውድና ክቡር የሆኑ አልማዝ ድንጋዮች ነበሩ። ባደረገው ነገርም እጅግ አዘነ፣ በጣምም በራሱ ተናደደ። ሆኖም ያለፈው አልፏልና ምንም ምርጫ አልነበረውም። በመሆኑም የተረፉትን ጥቂት የከበሩ ድንጋዮችን በእጁ አጥብቆ በመያዝ ወደ ቤቱ ተመለሰ። ጊዜና እድል እንደ ጨለማው ድንጋይ ናቸው። ዋጋቸው የሚታወቀን ጊዜያቸው ካለፈ በኋላ ሊሆን ይችላል። በህይወታችን ሳናውቅ ያባክናቸውን ወርቃማ ጊዜዎችን፣ ያጣናቸውን እድሎችን እያሰብን መቆጨት ትርጉም የለውም። የትናንቱን ማምጣት ባንችልም ዛሬ እጃችን ላይ ያሉትን ጥቂት እድሎችን በአግባቡ በመጠቀም እድላችን መለወጥ እንችላለን። ዛሬም አልረፈደም። አንድ ደግ ሰው በህይወቱ መከራ ሲበዛበትና ክፉ ጎረቤቱ ደግሞ በሀብት የተሻለ ሲሳካለት አይቶ መምህሩ ዘንድ ሄዶ ጠየቀው። መምህር እኔ ለምንድን ነው መልካም እየሰራሁኝ የምሰቃየው? እሱ ግን ክፉ እየሰራ ለምን ይሳካለታል ብሎ ጠየቀው። መነኩሴው ምንም ሳይጠይቁ ወደ አትክልት ስፍራ ወሰዱትና ሁለት ነገሮችን አሳዩት። የዱር አረምና በጥንቃቄ የተከረከመ ውብ ዛፍ አሳዩት። ይህንን አረም ተመልከት አሉት መምህሩ። ማንም ውሃ አያጠጣውም፣ ማንም አይንከባከበውም፣ ነገር ግን በፈለገው ቦታ በፍጥነት ይበቅላል። ያ ሰውም እንደዚህ አረም ነው። ይህንን ዛፍ ደግሞ ተመልከት። አትክልተኛው በየቀኑ ቅርንጫፉን ይከረክመዋል፣ ስሩንም ይቆርጠዋል፣ ዛፉም በየቀኑ ህመም ያያል። ያ ደግሞ አንተ ነህ። ደጉ ሰውም ግራ በመጋባት ታዲያ አትክልተኛው ለምን አረሙን ትቶ ይህንን ዛፍ ያሰቃየዋል ሲል ጠየቀው። መምህሩም አትክልተኛው ለአረሙ ግድ የለውም፣ መጨረሻው ታጭዶ እሳት ውስጥ መጣል ነው። ለዚህኛው ዛፍ ግን ትልቅ ዓላማ አለው። ቅርጾና ታላቅ የጥበብ ስራ ሊያደርገው ይፈልጋል። ደግ ሆነህ መከራ ቢበዛብህም አትበሳጭ። መከራው አንተን ለማጥፋት ሳይሆን የውስጥህ ንጹህ ወርቅ አውጥቶ ታላቅ ማንነት እንድትሆን እየቀረጸህ ነው። ክፉዎች መሳካታቸው ተለቆባቸው እንጂ በረከት ስላላቸው አይደለም። ውስጥህ ይጽና አለው። አንድ መምህርና ደቀ መዝሙር በጫካ ውስጥ ሲጓዙ አንድ ትልቅ እባብ እንቁራሪትን ሊውጣት ሲታገል ያያሉ። እንቁራሪቷን በስቃይ ትጮኻለች። ደቀ መዝሙሩን በመገረም መምህሩን ይጠይቀዋል። መምህር ሆይ እንደዚህ ፍልስፍና በተፈጥሮ መሃል መግባት የለብህም። እባቡ መብላት አለበት፣ እንቁራሪቷን መሞት ተፈጥሯዊ ነው። ታዲያ እነዚህ ጋር ገለልተኛ ሆነን ዝም ልንል ይገባል ወይንስ ልናድናት ብሎ ጠየቀው። መምህሩም ምንም ሳይናገር በዱላው እባቡን መትቶ እንቁራሪቷን አስመለጣት። እባቡን ተቆጥቶ ወደ ጫካው ሄደ። ደቀ መዝሙሩን ግራ ገብቶት መምህር ታዲያ ገለልተኝነትና የተፈጥሮ ሕግ የት ሄደ አለው። እባቡ እንቁራሪቷን ሲይዛት ገለልተኝነት የሚባል አብቅቷል። አንተ ዝም ብለህ በመቆም ገለልተኛ የሆንክ መስሎሃል። ነገር ግን በዝምታ እንቁራሪቷን እባቡ እንዲበላት እያገዝክ ነበር። በበደል ፊት ዝምታ ምርጫ እንጂ ገለልተኝነት አይደለም። ፍትህ ሲጓደል፣ ሰብአዊነት ሲበደል ዝም ማለት ትክክል አይደለም። ዝምታ ወይንም ገለልተኝነት በራሱ ለጨቋኙ የተሰጠ ድምጽ ነው። ምንም አላደረኩኝም የሚለው ደቀ መዝሙር በተግባር ግን ከእባቡ ጎን ቆሞ ነበረ። ክፉ ነገር ሲደረግ እያዩ ምንም እንዳላዩ መሆን ጥፋቱ እንዲቀጥል መፍቀድ ነው። ጥፋቱን አለማስቆም ጥፋቱን እንደመደገፍ ይቆጠራል። ስለዚህ ግፍ ስናይ ስንመለከት ዝም ማለት አይገባም። ሰውየውና ታማኝ አሽከሩ አብረው ወደ አደን ይወጣሉ። አደን ላይ ያሉ ሳይታሰብ ሰውየውን አንደኛውን ጣቱን በስህተት ይቆርጠዋል። በዚህም በህመም ጮኸ። አሽከሩ ግርማዊ ሆይ አይዘኑ፣ ፈጣሪ የሚያደርገው ነገር ሁሉ ለመልካም ነው አለው። ሰውየውም በነገሩ ተናዶ አገ ተቆርጦ እያለቀስኩኝ እንዴት ለመልካም ነው ትለኛለህ በማለት በጨለማ እስር ቤት ውስጥ ወስዶ ቆለፈው። አሽከሩ ግን ወደ እስር ቤት ሲገባ ይህም ለመልካም ነው ማለቱን አልተወም። ከጥቂት ወራት በኋላ ሰውየው ብቻውን ጥቅጥቅ ወዳለ ጫካ ውስጥ ሲያድን ሰዎችን ለአማልክቶቻቸው የሚሰዉ አዳኝ
የዱር ጎሳዎች እጅ ላይ ወደቀ። የጎሳውም ጠንቋይ አዲሱን ሰው መስዋዕትነት ሲመረምረው አንዱ ጣቱ እንደጎደለች ያያል። ይህ ሰው አካሉ ጎድሏል። አካለ ጎደለ ሰው ለአማልክቶቻችን መስዋዕት ካደረግን መቅሰፍት ይወርድብናል፣ ፍቱት በማለት ንጉስም በጉድለቱ ብቻ ከሞት በመትረፍ ወደ ቤቱ ተመለሰ። ንጉስም እየሮጠ በመሄድ ቤተ መንግስት ተመልሶ አሽከሩን ከእስር አስፈታና እቅፍ አደረገው። ወዳጄ ሆይ እኔ ጣት መቆረጥ ከሞት አተረፈኝ፣ የፈጣሪ መልካምነት ገባኝ። ግን አንተን እስር ቤት በመጣሌ እንዴት ለመልካም ሆነ ትላለህ ብሎ ጠየቀው። ጌታዬ እኔ እኮ ሁሉ ጊዜ ካንተ አልለይም። እኔን እስር ቤት ባታስገባኝ ኑሮ ዛሬ አብሬህ እታሰር ነበረ። እነሱ ህግ አንተን አካሉ ጎሏል ብለው ሲለቁ ሙሉ አካል ያለኝ እኔን አንተ ፈንታ ይሰውኝ ነበረ። ስለዚህ መታሰሬ የኔንም ህይወት አትርፏል አለው። እኛ ማየት የምንችለው የዛሬውን ህልምና የጎደለውን ጣታችን ብቻ ነው። ፈጣሪ ግን ያ ጉድለት ከምን አይነት ትልቅ አደጋ እንደሚያድነን አስቀድሞ ያውቃል። በህይወትህ ነገሮች እየፈረሱ የመሰለህ ዕለት እውነት ወደ ተሻለ መንገድ ታከለ ሊሆን እንደሚችል ማሰብ ጥሩ ነው። ሰብስክራይብ ለምንድን ነው የማታደርጉት? አሁን አድርጉ።